እና እኔን አባት ዳምጫቸው ጧት ዜና እሰራለሁ ቢያንስ ሲሆን ሐሳቤን አቀርባለሁ ብዬ ነበር። ትጋት ነው እየተራመድን ያለ ነው። ትጋት አለኝ፣ ጥያቄ አለኝ። በስቷል። በቃ መውጣት መግባት አልቻልንም። ይሄ የመኖር ህልውና ነውና ምርር ያለ ጥያቄ መጠየቅ አለብን። በቃ እስከ መቼ ድረስ ነው አልገባኝ። ተፈራርተን ምናምን የፖለቲካ ነው እየተባባለ የምንኖረው። ይሄ ፖለቲካ አይደለም፣ የመኖር ህልውና ነው። የኦርቶዶክስ ተዋሕዶ ቤተክርስቲያንና አማኞቿን ፖለቲካው አጣብቂኝ ውስጥ እንደከተታት ተነግሯል። ከዚህ ዋብያው ከዚህ ሐሰተኛ ነቢያቶች በኦርቶዶክስ ላይ አቂመው አጣብቂኝ ውስጥ ከተዋታል። ኤንኤአር የሚባለው ይሄም ኦርቶዶክስ ላይ ቂም ይዟል። በዚህ በኩል ያለው ዋሃብያው ኦርቶዶክስ ላይ ቂም ይዟል። በዚህ ጋር ስትል ነቢይና ፕሮፌቱ ኦርቶዶክስን ሲቀጠቅጥ ታገኛለህ። በዛ ስታፍ ደግሞ ዋሃብያ ይቀጠቅጣል። መሀል ላይ አስገብተውታል። ፖሊሲ ያለ ስትራቴጂ ፊት ላይ ቆሞ ያን ኤክስኪዩት ማድረግ ሲገባ ትንብት ነው እየጠበቅ ያለው አገር ለመምራት በትንብት ነው አገር እየበጠበጥክ ያለው። እኔ ባለውበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። ድንግል ማርያም ምስክሬ ናት። መስራት በእናንተ አያምርም። ድምፅ አለመሆን በእናንተ አያምርም። መንጋውን ችላ ማለት በእናንተ አያምርም። ይሄ ጩኸት የኛ ሳይሆን የእናንተ ነበር ዛሬ መሆን ያለበት። ይህ በእንዲህ እንዳለ ኦርቶዶክሳውያን መፍትሄው እጃችን ላይ ነው ሲሉ መምህራኖችም በአደባባይ ወጥተው ስለ መፍትሄው ተናግረዋል። እሱንም እንመለከታለን። ሞታችን ማማር አለ። ቢያንስ እንኳን ገዳዮቻችን ገድለውን እንኳን ሊተውን አልቻሉም። በምክንያት ይገሉናል፣ ያለ ምክንያት ይገሉናል። በምክንያት ገደሉ፣ በምክንያት አሳደዱ፣ በምክንያት አፈናቀሉ። አሁን ደግሞ ያለ ምክንያት ደግሞ በማይተው ብቻ ነው እየሞተ ያለው። ባጭር ቃል ዝም ብሎ ሲገለጥ ምን ማለት ነው? ዋናው ሐሳብ መፍትሄ ሊሆነን የሚችለው ይሄ የጳጳስ ድርሻ ነው፣ ይሄ መነኩሴ ድርሻ ነው፣ ይሄ ሰባኪ ድርሻ ነው የሚባል ነገር የለም። የከተማ መነኮሳት አባቶቻችን የሚያደርጉትን ነገር ወንድማችን አደባባይ ላይ አውጥቶ አሰጣው። ያልሰራችሁትን አልተናገረም። የከተማ መነኩሴ በቅዳሴ ጊዜ አቤቱ አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ ቅድመ ዓለም የነበር ወደፊትም የምትኖር ተቀዳሚ ተከታሚ የሌለ ገብቶኛል ልጅ ተው አትግለጸው እና እንዳይቀድሙ ብዙ ሰዎች እየቀረቡ ነው። እነ ዲያቆን እስጢፋኖስም እነ ዲያቆን ኤልያስም አሁን እየቀረቡ ነው። እንዲሁ 150 ሺህ ክፍል ምናምን እያሉ ነው እና አንተን እንዳይበልጡ ነው ማለት ሻም የዛሬው ቪዲዮአችን የምናጠናቅቀው በአባታችን በአባ ገብረ ኪዳን መልእክት ነው። ሰማይ ስማ ምድር አድምጭ። ክርስቶስ የሞተለትን ክርስቲያን በየመግዳው በየሜዳው መስደብ በየሜዳው ማሸማቀቅ እነዚህንና ያስተምሩናል፣ ይገሱናል፣ እንዲሁም ቤተክርስቲያናችንንና ክርስቲያኖችን ከመበተን ያድነናል ያልኳቸውን ሐሳቦች ቪዲዮዎች እየቀርብ ያለው ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ሰላምታ ይድረስልኝ። ይህ ቪዲዮ ደርሷችሁ እየተመለከታችሁ ከሆነም ላስታውሳችሁ ለሌሎች ኦርቶዶክሳዊ ወንድሞቻችን ምን ይደርስ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳዘነጉ። ቀጥታ ወደ ቪዲዮቹ እንሄዳለን። ይህ ወንድማችን ጠጠር ያሉ ሐሳቦችን አንስቷል። ኦርቶዶክስ ተዋሕዶ ቤተክርስቲያን በፖለቲካው አጣብቂኝ ውስጥ ገብታለች ይለናል። ከዚህ ዋሃብያው ከዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን የተቆጡና ያቄሙ ሐሰተኛ ነቢያቶችና ፓስተሮች ደግሞ ባለስልጣናትም የሚጠቀሙባቸው እነዚህ ሐሰተኛ ነቢያቶችና ፓስተሮች በዚህ ሌላው ጴንጤ የኦርቶዶክስ ተዋሕዶ ቤተክርስቲያንና አማኞቿን አጣብቂኝ ውስጥ ከቷቸዋል። መንግስትም በስሩ ሆነው ይህን ስራ እየሰሩ ነው ይለናል። የወንድማችን ጠበቅ ያለ መረጃ ነው ይዞ ወጣው። አብረን እንከታተለው። ለኦርቶዶክስ ቤተክርስቲያን ድምጽ እንሆን ምናምን የሚሉ ነገሮችን እያየ ነውና ድምጽ ሆነ ምን ታመጣለህ? እስከዛሬስ ድምጽ ሆነ ምን አመጣ? መሰረታዊ ነገር እናውራ። በዚች ሀገር ላይ ሃይማኖታዊ ጽንፈኝነት እየተስፋፋ ነው። ይህንን ጽንፈኝነት ደግሞ የሚያስፋፉት የመንግስት ባለስልጣናቶች ናቸው። ሪስክ ወስጄ ነው እዚህ ጋር እያወራ ያለሁት እኔ። በቲፒኤልኤፍ ጊዜ ማህበረ ቅዱሳን የመንግስት ስልጣን ለመያዝ ብዙ ጥረት አድርጓል። ያው ቲፒኤልኤፍ ደስ የሚለው ሴኩላር ናት፣ እንዲሁም ሃይማኖት ጠል ናት። ቲፒኤልኤፍ እና ማህበረ ቅዱሳን ብዙ ታግለው ማህበረ ቅዱሳን የያዘው ዩኒቨርሲቲ ብቻ ነው። ዩኒቨርሲቲ ውስጥ ያሉ ሽመቶች፣ ሽረቶች፣ ጥቅሞች ምናምን የሚወሰኑት እዛ ግብ ጉባኤና ሰንበት ትምህርት ቤት ነውና ፌል ነው ያደረገው። እንግዲህ ማህበረ ቅዱሳንን እስከ ጥግ ነው የታገል ነው በዛን ጊዜ። አሁን ግን ማህበረ ቅዱሳን የታገሉ ሰዎች የራሳቸውን ሃይማኖታዊ መንግስት ለማቋቋም ነው እየተንቀሳቀሱ ያሉት። ከዚህ በፊትም ብያለሁ፣ የብልጽግና መንግስት በሁለት ጽንፈኛ ሃይማኖተኞች የተወጠረ ፓርቲ ነው። እነዚህ ጽንፈኞች አንደኛው የምታውቁት ያው የኛውን ኤንኤአር የሚባለው ወይም
ኒው አፖስቶሊክ ሪፎርሜሽን የሚባለው እነዚህ ሐዋርያት ነቢያት ምናምን የሚባሉ ሰዎች ኢንቴንሽናሊ መንግስትን እንቆጣጠራለን ብሎ ነው የመጡት። በድፍረት በአደባባይ ይሄ መንግስት የኛ መንግስት ነው፣ የጴንጤ መንግስት ነው ብሎ ይናገራሉ። እነሱን የሚቃወም ማንም ሰው የማሳሰር አቅም አላቸው፣ ይወረውሩሃል የፈለጉበት ቦታ። በእነሱ ትንቢት የሚመሩ የእነሱን ትንቢት የተከታተሉ መመሪያ የሚያወጡ ብዙ የመንግስት ባለስልጣናቶችን እናውቃለን። እነዚህ መንግስታዊ ሃይማኖት ለመሆን ነው ጥረት ያደርጉ ያሉት፣ ሌላውን ሃይማኖት የሚያሳዱ በተለይ ደግሞ ጴንጤ ሆኖ እነሱን የሚቃወመውን ማንኛውም ሰው ላይ እርምጃ ይወስዳሉ። አቅም አላቸው። ጀነራሉ የኛ ነው ይላሉ፣ ጠቅላይ ሚኒስትሩ የኛ ነው ይላሉ፣ ከንቲባው የኛ ነው ይላሉ፣ ፖሊሶች ሁሉ የኛ ናቸው ይላሉ። እናንተ እነሱ ከተቃውማችሁ በአንድ ስልክ በፖሊስ ልትከበብ ትችላለህ። አቤል አቡና በነገራችን ላይ ፌስ የሚያደርገው ነገር ተራ ነቢይ እናንተን አይደለም፣ በነቢያቶች ትንቢት የሚመሩ ታላላቅ ባለስልጣናትና የደህንነት የሴኪዩሪቲ የወታደራዊ አመራሮች ነው ፌስ የሚያደርገው። ልብ ያለ ሰው ካውንስል አመራር ተናገር እንዳትወጣ አድርጎ ሊያስር ይችላል። ይሄ ጽንፈኝነት አለ። ይህንን እኛ የታገልን ነው ኖርማል ጴንጤዎች። በዛ በኩል ደግሞ ሌላኛው ተቀናቃኙ ኃይል ዋሃብያው አክራሪው ቡድን ነው። ሙስሊሞች ግን በደንብ የታገላችሁ አይደለም። አንዳንዶችን እያየው ነው የታገላችሁ ነው፣ ግን እኛ በምንሄድበት ደረጃ ይሄዳችሁ አይደለም። አሁን ሙስሊም ዶሚኔት የሚያደርጉበት አካባቢ ላይ እነዚህ ጽንፈኞች ስልጣን ይዘዋል። ልክ እንደኛ ሐዋርያ እንደኛ ነቢያቶች ጠቅላይ ሚኒስትር አብይ የሚመራው መንግስት የኛ ነው ይላል ዋሃብያ። አሁን አርሲ ጋር ብትሄድ ይሄ ዋሃብያ ጸጥታውን ይዞልሃል፣ ፖሊሱን ይዞልሃል፣ ፖለቲካውን ይዞልሃል፣ ይዘውራል። ማንም አይጠይቀውም። ነብይ በለው በቃ። ይሄ አሁን ቤተክርስቲያን የሚያቃጥለው የሆነ ሰዓት እየጠበቀ ኦርቶዶክስን የሚያቃጥለው ማን መሰለ? የመንግስትን መዋቅር የያዘ አክራሪ ዋሃብያ ነው ይሄን ያደርጋል። ይሄንን ከተስማማን መፍታት እንችላለን። መንግስት ራሱን ከሃይማኖት ያጽዳ። ሴኩላርን ሁን። ብልጽግና እንደ ፓርቲ ምን በደንብ አድርጌ የማውቀው ፓርቲ ነው። ሴኩላር መንግስት ነኝ ነው የሚለው። ነገር ግን ነቢያት የሚዘውሩት መንግስት እንደሆነ እነግርሃለሁ። የሆነ ነገር ለመስራት ይደውሎ ትንቢት ይጠይቃል። ፖሊሲ ያለ ስትራቴጂ ፊት ላይ ቆሞ ያን ኤክስኪዩት ማድረግ ሲገባ ትንቢት ነው እየጠበቅ ያለው። አገር ለመምራት በትንቢት ነው አገር እየበጠበጥክ ያለው። ኦፍኮርስ ሙስሊም ተጨቆኖ ያውቃል። ኦፍኮርስ ጴንጤ ተጨቆኖ ያውቃል። ሁለቱ ተጨቆነናል የሚሉ ይሄ ኒው አፖስቶሊክ ሪፎርሜሽን NAR የሚባለው ይሄም ኦርቶዶክስ ላይ ቀም ይዘዋል። በዚህ በኩል ያለው ዋሃብያው ኦርቶዶክስ ላይ ቀም ይዘዋል። በዚህ ጋር ስትል ነቢይና ፕሮፌቱ ኦርቶዶክስን ሲቀጠቅጥ ታገኛለህ። በዛ ስታልፍ ደግሞ ዋሃብያ ይቀጠቅጣል። መሀል ላይ ያስገብተውታል። ከየት ነው ይሄን ሁሉ ፓወር ያመጡት? የመንግስትን መዋቅር ይዘዋል፣ ጸጥታ ይዘዋል፣ ፓርቲ ይዘዋል፣ ኤቭሪቲንግ ይዘዋል እነዚህ ሰዎች። በነገራችን ላይ እኛ ጥቂት ሆነን ከተባበርን ብልጽግና ነፃ እናወጣዋለን። አይ ሆፕ ኤንድ አይ ፕሬይ አዲስ የሚመሰረተው መንግስት ከሃይማኖት የጸዳ በትንቢት የማይመራ እንደፈለገ ዜጎችን ነቢያቶችን ሐዋርያቶችን የማያስሩበት የዋሃብያ ኡስታዞች እንደፈለጉ የማያሳዱበት ቤተክርስቲያን እንደፈለጉ የማይቃጠልበት ኦርቶዶክስ ስለሆነ ብቻ የማይገደልበት ጴንጤም ሙስሊም ኦርቶዶክስም ሁሉም ኢምፓርሻል ሆኖ የሚያይ መንግስት እንደሆነ ፕሬይ እናደርጋለን። በዚህም ጊዜ ኦርቶዶክስ ቤተክርስቲያን ጋር እንቆማለን። ወንድማችን እንግዲህ እውነታውን ነው የተናገረው። መሬትም ላይ እየተደረገ ያለው ይኸው እውነታ ነው። ኦርቶዶክስን በአሁኑ ሰዓት አጣብቂኝ ውስጥ ከተዋታል። ምንም ጥያቄ የለውም። አጣብቂኝ ውስጥ ናት ያለችው። እሱ እንዳለው ከዚህ ሐሰተኛ ነቢያቶችና ፓስተሮች በኦርቶዶክስ ተዋሕዶ ቤተክርስቲያን አቂመውባት ይኸው እስካሁን ድረስ አልተፋቷትም። ወሃብየው ከዚህ ቀደምም እንደተነገረን እነ ጁሃር መሐመድ እንደተናገሩት ሰሞኑን ግድያ እየተፈጸመ ያለው ይታወቃል። በአርሲ እሱ በተወለደባት በሽርካ አካባቢ ከዚህ ቀደም እንደተናገረው አንድ ክርስቲያን በዛ አካባቢ አንገቱን ቀና አደርጋለሁ ካለም በፊንጫ ማጅራቱ እንደሚባል ተናግሮ ነበር። ይህን የተናገረውን ደግሞ ስትራቴጂካዊ በሆነ መንገድ እየፈጸመው እንደሆነም ደጋግሞን ተነግሮናል። ለእኛ ለክርስቲያኖች እኛ ነን ልብ መግዛት ያቃተንና ወደ አንድነት መምጣትና በዚህ አካባቢ ላሉት ወገኖቻችን እንዲደራጁና ለዚህ መፍትሄ የሚያመጣ ማህበር ወይም አንድ ድርጅት ማቋቋም ያቃተን እኛ ኦርቶዶክሳውያን ነን እንጂ ተነግሮናል።
በአባይ የተነገራትን ነው እየፈጸመ ያለው። እንግዲህ በዛ አካባቢ ያሉትን ወሃቢዎች አደራጅቷቸዋል ክርስቲያኖችን እንዲያጸዱ። ከዚያ ደግሞ ያንን ካጸዱ በኋላ አርሲ ውስጥ የምትገኙ ክርስቲያኖች ተራችሁ ሳይመጣ በፊት ነገ ዛሬ ሳትሉ ብትደራጁ ነው የሚሻላችሁ። ይህን ቪዲዮ ካየሁት በኋላ የሆነ ነገር በጣም እርግጠኛ ሆንኩ። ለካ ከአንድ ቤት ሁሉንም ቤተሰብ ገለው የሚሄዱት ያንን መሬት ክሌም የሚያደርግ ሰው እንዳይመጣ ነው። ይህ አባቴ መሬት ነው፣ ይህ እናቴ መሬት ነው ብሎ የሚመጣ ሰው እንዳይኖር ነው። ያው ይገሏቸዋል። ከገደሏቸው በኋላ ቤቱን ያቃጥሉታል። ምን ይቀራል? መሬት ይቀራል። ያ መሬት ደግሞ የሚረከበው ሰው ካጣ ለማን ነው የሚሄደው? ለአርሲ ከተማ አስተዳደር። የአርሲ ከተማ አስተዳደር ደግሞ ሙስሊም ነው። አስተዳደሩ ደግሞ በሽልማትና በስጦታ ሰበብ ለዛ ነዋሪ ሙስሊም ማህበረሰብ ያከፋፍለዋል ማለት ነው። አያችሁ የሚሰራውን ሴራ። ትዝ ይለኛል የዛሬ አመት ወይም የዛሬ 2 አመት ኮኒ የምትባል አካባቢ ላይ አሸባሪዎች ብዙ ቤተሰቦችን በጅምላ ጨፍጭፎ ሄዱና ከዛ ከነዚህ ከሟች ቤተሰቦች አንድ ራቅ ብሎ የሚኖር የሟች ቤተሰብ አባል መሬት ለመሸጥ ይመጣል። በሳምንቱ ተገሎ ነው የተገኘው። ይሄ ኮኢንሲደንስ አይደለም። እስከዛሬ ድረስ በአሸባሪዎች ሀፕን ያደረገውን ግድያ ኢንቨስቲጌት ብታረጉ ከአንድ ቤት ሁሉንም ነው ፈጅተዋቸው ሄዱት። ቦታ እያስለቀቁ ነው። ይህ ቪዲዮ ደግሞ በደንብ ያረጋግጥላችኋል። ያላያችሁ ሰዎች ካላችሁ እስከመጨረሻ ይዩት። ተደራጁ። አርሲ ላይ አንዱ ሲያስጨፈጭፍ የነበረው ይህ ከኡስታዙ ወይ ደግሞ ከሼኹ በስተጀርባ ያለው ሰው ይህ ሰው ነው። አርሲ ላይ ሲያስጨፈጭፍ እንደነበረ በማስረጃ ጭምር በመረጃ ጭምር ስናጋልጥ ነበር። ታዲያ ክርስቲያኖችን ከጨፈጨፈ ክርስቲያኖችን ካጸዳ በኋላ ቦታው ምን አደረገው አትሉኝ? ላሳያችሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ياسي ዞን ያሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብሎ ይህንን በመስጠታቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍ ያለ ምስጋና ሊያቀርብላቸው ወዳል። ያየነው ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን አንልም። ይሄ ያልተገኘ ያልነበረ እድል ነውና እጃችን የገባውን አልምተን ቀሪውንም ደግሞ እርስ በራሳችን መጣያቁ ግድ ነው። ስለዚህ እሁድ የገቢ መሰብሰቢያ ፕሮግራም አለ የሚለውን ሰምቻለሁ። ደብዳቤም ደርሶኛል። በዚህ አጋጣሚ ሁሉም ድምጻችን የሚሰሙ ወገኖች ሙስሊሞች ብቻ ሳይሆኑ ወገኖች ሁሉ በዛ ቀን እንዲሳተፉ በዚህ አጋጣሚ መልእክቴን ለማስተላለፍ ወዳለሁኝና ይሄንን ፕሮጀክት ለማልማት ሁላችንም በያለንበት ተግተን መጅልሳችን ጎን እንድትቆሙና የተባለው ትምህርት ቤት ነው፣ መስጂድ ነው፣ ኮሌጅ ነው፣ ግን ከዛ በላይ ከፍ ማለት አለበት። እኔን የሚሰሙኝ ሆነ የሚመለከቱኝ ካሉበት ሙስሊሞች ብሔር፣ ቋንቋ ሳንለይ ይህን የመሰለ ወርቃማ ሜዳ መንግስታችን ስለግሰን ለሙስሊሞች ብሎ ይህንን ስጦታ ሲያበረክት መሬቱን ብቻ አበርክቶ ወደ ኋላ የተመለሰ መንግስት አይደለም። ሰምተናል። ይሄ መሬት ክፍያ እንዳለው ካሳ እንዳለው ሰምተናል። የዚህን ካሳ ግማሹን እኔ እችላለሁ ብሎ የተከበረ ካንቲባችን ያሰላ ካንቲባ ቃል እንደገቡ ሁሉ ሰምቻለሁ። ያሰላ ካንቲባ ብቻ ሳይሆን በጎ አድራጊዎች ባሉበት፣ ነጋዴዎቻችን በያሉበት፣ ልማት ወዳጆች እና ወዳጆች በያሉበት ይህንኑ በመስማትና በመረዳት እጃቸውን ወደዚህ እንዲዘረጉ በዚህ አጋጣሚ አደራ ለማለት ወዳለሁ። አመሰግናለሁ። ስለዚህ ምን ያደረጓቸው? ክርስቲያኖችን አጸዱ። ክርስቲያኖችን ከዛ አካባቢ በየለቱ ይጨፈጭፋሉ፣ ያርቃሉ። ያንን ቦታ ካጸዱት በኋላ ለሙስሊሙ ኡማ ደግሞ ይህንን መሬት ያስረክባሉ። እየተደረገ ያለው ነገር ይሄ ነው። እነኚህ ናቸው እንግዲህ እኩልነት ብለው የሚናገሩት እነኚህ ናቸው። በሌላ ጎን በዚሁ መንግስት በዚሁ ሰው ያስጨፈጭፋሉ። በሱ መሪነት በሱ ትእዛዝ ሰጭነት ይጨፈጨፋል ክርስቲያኑ። ከተጨፈጨፈ ያንን ቦታ ከክርስቲያን ጽዱ ማህበር ካደረገ በኋላ የዋሃቢያው የሙስሊሙ ቲም መጥቶ ደግሞ ቦታው ይረከባል። እየሆነ ያለው ነገር ይሄ ነው። እነኚህ ናቸው እንግዲህ ስለ እኩልነት ስለ መቻቻል የሚሰብኩት። መቻቻል የሚለው ቃል በራሱ በነገራችን ላይ
በጣም አስቸጋሪ ባንደበታቸው ነግረውን እኛ ደግሞ በጆሮአችን ሰምተን ያንን መዋጋት ነው ያቃተን እኛ ክርስቲያኖች ማለት ነው። ታዋቂ አርቲስቶችም ብዙ ሰዎችም ሐሳብ አስተያየታቸውን በዚህ ጉዳይ ላይ እየሰጡ ይገኛሉ። እስኪ እነሱን እንስማና ይውላችሁ እኔ አሁን እየገባኝ ያለው በብዙ ቦታዎች ሰዎች ተገደሉ፣ ተሳደዱ፣ ተፈናቀሉ ምናምን የሚሉ ዜናዎች ይወጣሉ። ሀዘኑ አይ ቲንክ ካልደረሰብን የሚገባን አይመስለኝም። ከዜና ውጭ ምንም ትርፍ አይኖረውም። እኔ አሁን እየተሰማኝ ያለው ነገር እንዴት ይመስላችኋል መሰላችሁ? ይህንን ዜና አድርገን እያቀረብን በመጣን ቁጥር ድምፅ እየሆንን እየመጣን አይመስለኝም። ምክንያቱም አሸንፋችኋል፣ ጎበዞች እያላችሁ ነው ይመስለኝ። ኦልሬዲ ዓላማቸውን አሳክተዋል። በቃ አገር እንድትበጠበጥ ነው ይፈልገው። ቤተክርስቲያን ያፈርሳሉ፣ ይገላሉ፣ ሰው እንደዛ፣ መስጊድም እንደዛ ይሆናል። ወደ እምነት ይሞከራል። አገር ሰላም እንዳትሆን ሁሉም በየራሱ ድርሻ እኩይ ሀሳብ ያለው እንደዛ እያደረገ ይመስለኛል። እኛ ደግሞ ከዜና ውጪ ፕሮሞት እያደረግናቸው ነው ይመስለኝ። አይ ዶንት ቲንክ ሶ። ትናንትና እኚህን አባት ዳምጫቸው ጠዋት ዜና እሰራለሁ ቢያንስ ሲሆን ሀሳቤን አቀርባለሁ ብዬ ነበር። ስጋት ነው እየተራመድን ያለ ነው። ስጋት አለኝ፣ ጥያቄ አለኝ። በስቷል። በቃ መውጣት መግባት አልቻልንም። ይሄ የመኖር ህልውና ነውና ምርር ያለ ጥያቄ መጠየቅ አለብን። በቃ እስከ መቼ ድረስ ነው አልገባኝ። ተፈራርተን ምናምን የፖለቲካ ነው እየተባባለ የምንኖረው። ይሄ ፖለቲካ አይደለም፣ የመኖር ህልውና ነው። ጀስት በመንግስት ደረጃ የዜጎችን ሰላም መጠበቅ ይመስለኛል ፕራዮሪቲው። የሚገሉትም የሆነው በመንግስት አካል ላይ ጫና ለመፍጠር እንደሆነም ይሰማኛል። ፖለቲካል አናሊሲስም ባንሰጥ ግን በቃ ሊባል ይገባል። የዜጎች ደህንነት ሊጠበቅ ይገባል። እኔ እንደዛ ነው ማሰቡ። ጦርነትን አልደግፍም እላለሁ። ወንድሙ ላይ እንዲታኮስ አልፈልግም። እውነት ለመናገር ግን የዋህ ህዝብ እያለቀ ነው። በቃ ለፖለቲካ ትርፍ የሚሆን ለምን የሚሆን ሌላው ህዝብ እያለቀ ነውና እንደ ዜና ማድረግ ለማቅረብ ይከብዳል። ሰው ነው እያለቀ ያለው፣ ሰው ነው እየሞተ ያለው። ምንም ማንም ያትርፍበት መሞትን መቀበል ልክ ነው ብዬ አላስብም። እና ባካችሁ እኔ ግራ ስለገባኝ ነው። ምን ሁሌ አውርተ ተገደሉ ሞቱ ይደክማል። በጣም እያስጠላኝ ነው። በቃ ሶሻል ሚዲያ ላይ የወጣሁበትን ቀን ነው ስቲል እየረገምኩ ያሉትና ነፍሳችሁ ይጨነቃል። አንዳንዴ ምንም መፍትሄ የማታረጉትን ነገር ዝም ብላችሁ መጮህ አንዱን አካል ፕሮሞት እያደረኩ ስለመሰለኝ ነው። አዶን ነው በጣም እያስጠላኝ ነው። አይዟችሁ፣ እንዳትደነግጡ፣ እንዳትሸበሩ። እዚህ ጋር የሚቃጠለው ቤት የኔና የእናንተ ቤት አይደለም። የክርስቶስ ሰማዕትነትን በትክክለኝነት በዚህ ዘመን እየተወጡ የሚገኙት ለብዙ ዘመናት እየተገደሉ እየተጨፈጨፉ እንኳን ማህተባቸውን አውልቀው ሰላምን ማግኘት ሲችሉ ከነ ማህተባችን እንሙት ብለው በዱር በገደሉ የሚሳደዱት ቤታቸውን ብቻ አይደለም ከልጅነት እስከ እውቀት ድረስ ያደጉበት ደብር ቤተ ክርስቲያናቸውን አላስቃጥል እስከ ማለት አብረው እስከ መቃጠል የደረሱት በገጀራ በጥይት የተጨፈጨፉት ትክክለኛና እውነተኛ ሰማዕትነትን በዚህ ዘመን እየተቀበሉ የሚገኙት የአርሲ ኦርቶዶክሳውያን ቤት ነው። እኛማ በሞቅ አልጋችን ላይ ተኝተን ያማረ ምግብ እየተመገብን እንገኛለን። ወየው በራችን የተንኳኳች ቀን፣ ወየው ይቺ ቀን በእኛ ሰዓት የመጣች ቀን፣ ወየው አይተን እንዳላየን ሰምተን እንዳልሰማን ላለፍናቸው ላስታውሳችሁ ብዬ ነው። ፒንክ እያደረጋችሁ ሼር እያደረጋችሁ ለአባቶች አድርሱልን። አባቶች ድንግል ማርያም ምስክሬ ናት፣ መፍራት በእናንተ አያምርም። ድምፅ አለመሆን በእናንተ አያምርም። መንጋውን ችላ ማለት በእናንተ አያምርም። ይሄ ጩኸት የኛ ሳይሆን የእናንተ ነበር ዛሬ መሆን ያለበት። ዝምታ በእናንተ አያምርም። አይቶ እንዳላየ ማለት በእናንተ አያምርም። መልስ አለመስጠት በእናንተ አያምርም። ቦታው የተቀመጣችሁበት ቦታ ተመችቷችሁ ተንደላቃችሁ የምትኖሩበት ወንበር ሳይሆን እንደዚህ ግብ ሲፈጸምና በሚለቀስበት ሰዓት ላይ መከራ በሚበዛበት ሰዓት ላይ አጥታችሁ እንድትናገሩ ልጆቻችሁ እንድትጠብቁ ነው ክርስቶስ ኢየሱስ አደራ ያላችሁ እንጂ አይታችሁ እንዳላየ ሰምታችሁ እንዳልሰማ ዝም እንድትሉ አይደለም። ስለ እውነት ነው የምላችሁ። የዛሬው ትውልድ ያልፋል። የነገው ትውልድ ግን ስማችሁን ለዘላለም በማይረሳ መንገድ ነው የሚያነሳውና አባቶች መፍራት ዝም ማለት በእናንተ አያምርም። አሁንም ድረስ በሰቆቃ ነው ያሉት፣ እየሞቱ ነው ያሉት ከህፃን እስከ አዋቂ። ቤተክርስቲያን እየተቃጠለ እናንተ ግን የተለያየ አይነት ስራ ላይ ሆናችሁ ይሄ ተመረቀ ይሄ ተከፈተ ማለት በእጅጉ በጣም የሚያሳፍር ነውና አባት እንደ አባት ቆፍጠን ብሎ ካልተገኘ ምን አለ ታዲያ? ምን ነው የሚያስፈራችሁ? እናንተ ለዓለም እኮ የሞታችሁ ሰዎች እኮ ናችሁ። ልጆቻችሁ እኛ ብቻ ነን። የሥጋ ልጅ የላችሁ ምን የላችሁ። የኃላፊነታችሁ እኛን መጠበቅ እስከሆነ ድረስ ለምንድን ነው ይሄንን ስራችሁ ማሰብ? ወንድሞቻችንን እናመሰግናለን። እውነት ነው፣ ክርስቲያኖች ባንድ ሆነን ካልተዋጋ ነው ድረስ መፍትሄ ልናመጣ አንችልም።
የኛ አባቶች ታዲያ የት ሄደዋል? አንዳንዶቹ በብር ወይም በንዋይ ልቦናቸው ጠፍቶባቸዋል። ይህ ወንድም የኛ የከተማ አባቶች የሚያደርጉትን አደባባይ አወጥተው በግልጽ አስጥቶታል። እስኪ እንስማው። የከተማ መነኩሴ በቅዳሴ ጊዜ አቤቱ አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ ቅድመ ዓለም የነበር ወደፊትም የምትኖር ተቀዳሚ ተከታሚ የሌለ በዚህ ጊዜ ተገኘ በዚህ ጊዜ ጠፋል የማትባል የጥበባት ሁሉ መሰረት የዓለማት ሁሉ ጌታ መዓት የራቀ ምሕረት የበዛ የታመሙትን ማርልን፣ የሞቱትን አጽድቅልን፣ ሽማግሌዎችን አሰንብትልን፣ ሕፃናቶችን በእውቀትና በጥበብ አሳድግልን። ጻድቃን ደናግል መነኮሳትን በገዳም ሐዋርያትን በአጽናፈ ዓለም ሰማዕታትን በደም መላእክትን በጽርሐ አርያም ያጸና እኛንም በጾም በትሕትና በስነ ምግባር በአእምሮ በልቦ በእውቀት አጽና። አቤት ደስ ሲሉ መብራንን አድርጌ የምወዳቸው እግዚአብሔርን። መጨረሻ ደግሞ የሆነ የዲያቆን ቅጥር ይወጣል። እንግዲህ ዲያቆን ሊቀጠር ሄሎ የእንታ አባ ጤና ይስጥል። እኔ ዲያቆን በረከት ነኝ። ልጄ በረከት እንዴት አለ? የደወሉበት ምክንያት ነበር። ገብቶኛል ልጄ ተው አትግለጸው እና እንዳይቀድሙ ብዙ ሰዎች እየቀረቡ ነው። እነ ዲያቆን እስጢፋኖስም እነ ዲያቆን ኤልያስም አሁን እየቀረቡ ነው። እንዲሁ 150 ሺህ ንክፈል ምናምን እያሉ ነው እና አንተን እንዳይበልጡ ነው ማለት አሁን አንተ ብዬ ነው የምታገልልህ እና አሁን ፈላልግና 250 ሺህ ቢያንስ አስገባ። ለጊዜው ሁለትም ቢሆን ችግር የለውም እና እኔ ለአንተ ብዬ ነው። እኔ እንግዲህ የምታውቀኝ አርጅቻ አፍጅቼ እንኳን እንደዚህ ነገር የላም ነገር አይመቸኝም እና ስለዚህ ለአንተ ብዬ ነው እና ተሎ ብለ 250 ሺህ ብር ካገኘ 250 ሺህ አስገባ። ያለበዚያ 200 ሺህ ብር አስገባው። እሺ ልጄ እሺ አይዞ ይቅና። እውነት ነው ወንድማችን ከየትም አላመጣው። የከተማ መነኮሳት የሚያደርጉትን ነው አደባባይ እያወጣው። ይህ ድርጊት ጳጳሳትም ጋር ሳይደርስ አልቀረም። ብር ልቡናቸውን ሳያውረው አልቀረም። ለምሳሌ ነካ አድርገው ከወጡ በኋላ እየደወሉ የሚያደርጉትን እንግዲህ ወንድማችን እዚህ አደባባይ ላይ አውጥቶ አሰጠው። ከየትም አላመጣ። የወንድማችን እንግዲህ በግልጽ የሚያደርጉትን ነገር ነው። አንዳንድ አባቶች የሚያደርጉትን ነገር ነው እዚህ አደባባይ ላይ አውጥቶ ያሰጠው። እነዚህ አባቶች እነዚህ ነዋይ የለመዱት ነዋይ ልቦናቸውን የሸጣቸው አባቶች ለኛ ለክርስቲያኖች መፍትሄ ያመጡልናል ብለን መቼም አናስብም። ነገር ግን አሉ ጠንካራ አባቶች አሁንም ክርስቲያኖች ምን ቢያደርጉ በሀገሪቱ ላይ ከዚህ አጣብቂኝ ውስጥ ይወጣሉ ብለው የሚያስቡና ዕለት የነጠረ ሐሳብ የሚወጡ አባቶች አሉ። በዚህ በኩል እግዚአብሔር ይመስገን አልነሳን። ግን ለነዚህ ሐሳቦች እነዚህን አባቶች በአንድ መስመር ስትራቴጂ ቀርጾ በአንድ መንገድ የሚያስኬዳቸው አንድ ተቋም ያስፈልጋቸዋል። 2008 ላይ እንደሚታወቀው ማህበረ ቅዱሳን በትልቁ ተፈትኗል። ትልቅ ስራም ሰርቷል። መናፍቃን እና ተሐድሶች በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ስር ድረስ ዘልቀው ገብተው ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመበታተን ብዙ ሞክረው ነበር። ማህበረ ቅዱሳን ከዛ ስቃይ ውስጥ ኦርቶዶክስን ከመበታተን አውጥቷታል። ነገር ግን አሁን ማህበረ ቅዱሳን ያን ስራ ይስራ ቢባል አይሰራውም። ምክንያቱም አያሰሩትም አንደኛ፣ ሁለተኛም ደግሞ አሁን ሌላ ላይ ነው ያለው ማህበረ ቅዱሳን። አሁን ማህበረ ቅዱሳን ሌላ ስራ ላይ ነው ያለው፣ ስራም ይበዛበታል። ስለዚህ ይህንን የክርስቲያኖችን መገደል የሚያቆም አንድ ማህበር ቢቋቋም እኔ እንደ ሐሳብ ቢቋቋም ይህን ችግር እንደ ማህበረ ቅዱሳን ተሐድሶችን እንዳስወጣቸው ሁሉ ይህንን የሚገሉትንም ሊያስወጣ የሚችል ተቋም ይኖረናል ብዬ አስባለሁ። መንግስት ይህን ችግር ይፈተዋል ብዬ በፍጹም አላስብም። ምክንያቱም ተጠይቀው ነበር እኮ ቢቢሲ ጠይቋቸው ነበር አይደለም እንዴ? የክልሉን መሪዎች እና የዞንን መሪ የወረዳውን መሪ ጠይቋቸው ነበር ቢቢሲ ኦሮሞኛ። የወረዳው አስተዳደር አልሰማውም አለ ቢቢሲ ሲያናገረው። የወረዳው አስተዳደር እኔ ሰዎች ስለመሞታቸው ምንም መረጃ የለኝም ብሎ መለሰ። እንግዲህ ምናልባት የኛ ቤት አባቶች የሚሰሙት ይሄንን መረጃ ይመስለኛል። የትኛውን መረጃ ማለት ነው? የመንግስት አካላት ወይ ደግሞ የወረዳው ሰዎች ሰው አልተገደለም በፊትም ሲል ነበር። እንግዲህ የዞኑ አስተዳደር እንደምታስታውሱት ያ ሁሉ ሰው ተገድሎ በአንድ ቀን ብዙ ሰዎች በአንድ መቃብር ተቀብረው የሚያሳዝን ነገር ተፈጥሮ የዞኑ ሰው ስለሞቱ ማስረጃ የለንም ብሎ ያለበት ነበር። እሱን ነው የሚሰሙት ይመስለኛል የኛ ቤት አባቶች። ልክ ነው። እነሱ በቃ የክርስቲያኖች ደም የክርስቲያኖች የኦርቶዶክሳውያኑ ደም ለመሬታቸው ልምላሜ የሚሰጥላቸው መሬታቸውን የሚያለመልምላቸው የሚያረስልስላቸው ስለሆነ ልክ ናቸው እነሱ። በቃ እሱማ የሚፈልጉት ነው። ኦርቶዶክሳዊውን እያነሱ ኦርቶዶክሳውያን በተፈናቀሉበት ኦርቶዶክሳውያን በተገደሉበት ስፍራ እነሱ የሃይማኖታቸውን ነገር ማቋቋም ነው የፈልጉት። እነዚያ የመንግስት አካላት ልክ ናቸው። እሱን እየሰሩ ነው እነሱ።
ይሄ ልክ እነሱ ተግባራቸው እውነታቸው ነው፣ ልክ ናቸው እነሱ ማለት ነው። ኢሳንኩስ ሆጂሳን ሆጂሰቻጅሩ ከንከኛ ገሩ ማልደጋሩ ማሎጀቻሩ አሁን የሚገርመኝ እኛ አባቶች ናቸው። ይሄ ሁሉ ሰው በየጊዜው እየሞተ ለስልጣን ሲሆን ለወንበር ሲሆን ለገንዘብ ሲሆን ምን ማድረግ እንደምችሉ እኮ እናውቃለን። መንግስትን አንገት ለአንገት መተናነቅ እንደምችሉ እኮ እናውቃለን። ጉልበታችሁ ምን ያህል እንደሆነ እኮ እናውቃለን። አቅማችሁ ምን ያህል እንደሆነ እኮ እናውቃለን። ይሄ ሁሉ ክርስቲያን ሲሞት፣ ይሄ ሁሉ ኦርቶዶክሳዊ በየጊዜው ሲገደል፣ ይሄን ያህል ኦርቶዶክሳዊን የማጽዳት ዘመቻ ሲሰራ አዋጅ እኮ ብቻ ነው ያልታወጀው አሁን። ወይ ደግሞ አዋጅ ቢታወጅልን በቃ ኦርቶዶክሳዊ አርሲ ውስጥ መኖር አይችልም፣ ኦርቶዶክሳዊ አርሲ ውስጥ ኖሮ ከተገኘ ይገደል ሚል አዋጅ ቢወጣልን በመንግስት በኩልም ጥሩ ነው። በዚህ አዋጅ መሰረት ኦርቶዶክሳውያን ከዚያ እንዲወጡ እንዳይኖሩ ይደረጋል ማለት ነው። እናንተም ልክ ይሄ አዋጅ የታወጀ እስኪመስል ዝም ማለታችሁ፣ ምንም አለማለታችሁ ለእንደዚህ አይነት ነገሮች ምልአተ ጉባኤ ካልተጠራ፣ ምልአተ ጉባኤው ካልተሰበሰበ፣ ልጆቻችን ሞተዋል ካላለ፣ የግድ አስራት በኩራት የተመለከተ፣ የግድ በሚሊዮኖች የሚቆጠር ገንዘብን በተመለከተ፣ የግድ የስልጣን ክፍፍልን በተመለከተ ነው መሆን ያለበት። የግድ የክብራችሁን ጉዳይ በተመለከተ ነው መሆን ያለበት። አረ ግድ የላችሁ አትሞቱም እኮ እንደው ትንሽዬ ሞክሩ እስኪ። ምንም አትሆኑ። ምን ሲሆን ምን ደረጃ ሲደርስ ነው እናንተ መናገር የምትችሉት? ደግሞ በመንግስት መስሪያ ቤት ኦርቶዶክሳዊ ሆናችሁ ባለስልጣን ሆናችሁ ያላችሁ ሰዎች እንዴት ቻላችሁበት ዝም ማለት? ይሄ ሁሉ ክርስቲያን ወንድሞቻችሁ፣ እህቶቻችሁ፣ እናቶቻችሁ፣ አባቶቻችሁ ሲሞቱ ሲገደሉ ዝም ብላችሁ መኖር እንዴት ቻላችሁበት? እንዴትስ እንጀራ መቁረስ ሆነላችሁ? ይሄ ሁሉ ደም እየፈሰሰ አኪል ዳማ ሆና ምድሪቱ በንጹሃን ኦርቶዶክሳውያን ደም የምታበቅለውን እንጀራ የሚገኘውን እንጀራ መብላት እንዴት ሆነላችሁ? እንዴት ቻላችሁበት? ስለዚህ የሚያዋጣውን ነገር አባቶቻችን ተናግረዋል። መገደሉ እስከ መቼ ያቆማል ለሚለው ጥያቄ መልሱ አንድ እስክንሆን ድረስ፣ አንድ እስካልሆን ድረስ ይገሉናል። ይህን ደግሞ ለማድረግ ስትራቴጂ ተነድፎ በደንብ መመሪያ ወጥቶለት በአንድ ድምፅ ክርስቲያኖች መብታቸውን የሚያስከብሩበት ህብረት ያስፈልገናል። እስኪ መምህራኖቻችን የተናገሩትን እናዳምጥ። እስከ መቼ ነው የምንሞተው የሚለውን ሐሳብ በአንድ ቃል ብቻ መመለስ ይቻላል። የመጀመሪያው የምንሞተው አንድ እስካልሆን ድረስ እንሞታለን። ለሃይማኖታችን መሞት በመጽሐፍ ተፈቅዷል። ሰው ለዘሩ ነው እንጂ የማይሞተው ለሃይማኖቱ እንዲሞት በሰማዕትነት አደባባይ መስክረው ሞተዋል። አሁን ግን ስመሰብ ያለብሳ ለከዩ ሃይማኖት እንደተባለ ያችን ሃይማኖት ያንን መገደላችንን መሞታችንን ክርስትናችንን ዘር አልብሰው ክርስትና ተኮር ግድያ እየተደረገብን ነው። ለብዙ ዘመናት ክርስትና ማጥፋት አይቻልም። በነገራችን ላይ አማኝን ማጥፋት አይቻልም። ምክንያቱም ክርስትና ይቀጥላል። ማጥፋት አይቻልም ስንል ግን እየሞትን እንኑር ማለታችን አለመሆኑን ደግሞ ሰው መገንዘብ አለበት። ስለዚህ ምንድነው ለማለት የፈለኩት ይሄ በፖለቲካ ወይንም በዘር ስም በመልኩ በወጉ በባህሉ ስም ተደርጎ ክርስቲያኖች ላይ የሚመጣው ግድያ መቆም የሚችለው አንደኛ አንድ ሆነን ማሰብ ስንጀምር ነው። አንድ ሆነን መጀመሪያ ሃይማኖታችንን ማወቅ አለብን። ሁለተኛ ለምን እንገደላለን፣ በምን ምክንያት ነው እየተገደልን ያለ ነው የሚለውን ስናጠና እየተገደልን ያለ ነው የመጀመሪያ ጊዜ ኢትዮጵያ ላይ እንዲህ አይነት ግድያ የተጀመረው ቋንቋንና ብሔርን ተኮር አድርጎ ሀገር አንድ ብሔርን ከአንድ ብሔር በማስወጣት ነበር የመጀመሪያ የተደረገው። ያ ብሔር ከዛ ቦታ ከለቀቀ በኋላም አነጣጥረው ደግሞ እያደረጉት ያሉት ማተብ አሰረው ሰው ላይ። ስለዚህ ምንድነው ማለት ነው በየጊዜያቱ የሚደረጉ ግድያዎችና ጦርነቶች የሚደረጉት ማለት ላይ ነው ማለት ነው ክርስቲያኑን ባነጣጠረ ሁኔታ ነው። ስለዚህ ክርስቲያኑን አላወቀም፣ ክርስቲያኑን ድምጽ መሆን አልቻለም፣ ክርስቲያኑን አንድ መሆን አልቻለም። ስለዚህ የሚገሉን እስከ መቼ ነው ካልን ቢያንስ አንድ ሆነን እንኳን ሞታችን ማማር አለ። ቢያንስ እንኳን ገዳዮቻችን ገድለውን እንኳን ሊተውን አልቻሉ። በምክንያት ይገሉናል፣ ያለ ምክንያት ይገሉናል። በምክንያት ገደሉ፣ በምክንያት አሳደዱ፣ በምክንያት አፈናቀሉ። አሁን ደግሞ ያለ ምክንያት ደግሞ በማይተው ብቻ ነው እየሞተ ያለው። በአጭር ቃል ዝም ብሎ ሲገለጥ ምን ማለት ነው? ዋናው ሐሳብ መፍትሄ ሊሆነን የሚችለው ይሄ የጳጳስ ድርሻ ነው፣ ይሄ የመነኩሴ ድርሻ ነው፣ ይሄ የሰባኪ ድርሻ ነው የሚባል ነገር የለም። ለምሳሌ አንድ ሐሳብ ብንወስድ ራስ እዚህ ጋር አለች፣ ከዛ እዚህ ጋር አይን አለ፣ እዚህ አፍንጫ፣ ከላይ እዚህ ጋር አምስት ሕዋሳት አሉ። እነዚህ እንዳሉ ሆነው ከታች እግር አለ። ለምሳሌ ራስ እዚህ ጋር እግር ሲመታ ራስ ምን አገባይ ብትል ነገ ጠዋት እሷን ተሸክሟት የሚሄድ እግር አለ ብዬ አላስብም። የለም። ምንድነው ለማለት የፈለኩት አንድ አካል ነን ማለት
ጳጳስ የራሱ ድርሻ አለው፣ ቄስ የራሱ ድርሻ አለው፣ ዲያቆን የራሱ ድርሻ አለው፣ ምዕመን የራሱ ድርሻ አለው። ህዋሳት በሰላም መመራትና አካላቸውን በሰላም መምራትና ደግሞ ማስጓዝ የሚችሉት አንድ መሆን ሲችሉ ነው። ስለዚህ ለአንድነት ሰው በራሱ መማር ይችላል። ለምሳሌ አይን ዝጋ ጉልት ብላ ጅብ ሲመጣ አላይም ብላ አይኔ እንግዲህ ሁሉ ምን አገባኝ ሁሉ ጊዜ እያየው ብርሃን እያረፈብኝ ብላ ብትገጥም አይን ካላየች እግር ራመዳለሁ ሲል ጉድጓድ ይገባል። እግር ጉድጓድ ከገባ እግር ሲታመም አይን በሰላም መተኛት አይችልም። ለምን ቢባል እግር ከታመመ አይንን እየተዘጠዘ ከዚህ ምንድነው የሚባለው ህሊና ታሟል ብሎ በሴል አማካኝነት እግር መታመሙን ስለሚነግረው፣ ስለዚህ ህሊና መታመሙ ሲነግር እግር ሲቆጠቁጥ በህመሙ ምክንያት አይን እንቅልፍ አታሳድራለች ማለት ነው። ስለዚህ የእግር ህመም የአይን ህመም መሆኑን እናውቃለን። ስለዚህ ምንድነው አንድነት ያስፈልጋል። ጆሮን የምን አገባኝ ሁሉ ጊዜ ክፉ እየሰማው እዚህ በኋላ አልሰማም ብትል ጅብ ሲጮህ ባሰማ ገና ለገናው ጆሮ ስላልሰማች ብሎ ጆሮ ስላልሰማች እኔ አሮጥም ቢልግር ጅብ ደርሶ እግሩንም ይበላል ጆሮንም ይበላል። ስለዚህ ዋናው ሐሳብ ምንድነው ከተባለ ሰው ራሱ የአንድነት ስብስብ ነው። ይሄ ቤት ራሱ ቤት ሆኖ መኖር የቻለው የድንጋይ የብሎኬት የብረት የቆርቆሮ ከዛ በኋላ የውሃ መዘርዘር ይቻላል። እሱን እንግዲህ በግንበኞች ይዘርዝሩት። ባጭሩ የነዚህ ሁሉ ስብስብ ነው። አንድ ቤት መሆን የሚችለው ብሎኬቶች ተጋጥመው ተነባብረው መኖር ሲችሉ ነው። ልክ እንደዚህ እንደሆነ ሁሉ እኛ ይሄንን የሚመጣብንን መገደል፣ መሞት፣ መሰቃየት፣ መሰደድ ቢያንስ ተገንዝበን አንድ መሆን ስንችል ነው። እየተገደልንም እየሞትንም እየተሰደድንም ያለነው በቋንቋችንም በባህላችንም ሳይሆን አንድ ክርስቶስን አምልከን በመገኘታችን ነው። ስለዚህ ለዚህ ደግሞ መፍትሄ ሊሆን የሚችለው አንድ እስካልሆነ ድረስ መሞታችን አያቆም። አንድ ከሆነ ቢያንስ ለምንሞትለት ዓላማ ድምጽ ሆነን ለምንሞትለት ዓላማ ወጥተን በአደባባይ መሞት እንችላለን። ሰማዕትነት የተከበረ ነው። ማንኛውም ለምሳሌ ቅዱሳን ሰማዕታት የምንላቸው በአደባባይ እየሄዱ እኔ ክርስቲያን ነኝ እያሉ የሞቱበት ነው። አሁን ቀጣይ የሚመጣው ዘመን ይሄ ነው። ቀጣይ የሚመጣው ዘመን ምንድነው? ቀጣይ አሁን በዚህ እንደዚህ ሸርሽረው ነጠላ ለብሶ የሚሄድ ክርስቲያን ነጠላ መልበስ ወንጀል የሚሆንበት ሰዓት ይመጣል። ማተብ አስሮ መውጣት ይሄው እንደውም ተጀምሯል። አንዳንድ ቴሌቪዥን ላይ ማተባቸውን ካልቆረጡ ዜና ማንበብ አይችሉም። ስለዚህ ክርስትና መምህራኖቻችንን እናመሰግናለን። ቃለ ሕይወት ያሰማልን። ሰማይ ስማ ምድር አድምጭ። ክርስቶስ የሞተለትን ክርስቲያን በየሜዳው መስደብ፣ በየሜዳው ማሸማቀቅ፣ በየሜዳው መግደል ዋጋ ያስከፍላል። የሰው ዋጋው ክርስቶስ ነው። የሰው ዋጋው ክርስቶስ ነው። ሰማይ ስማ ምድር አድምጭ። የሰው ዋጋው ክርስቶስ ነው። በሞተልን አምላክ የክርስቲያን ደም ክቡር ነው። የክርስቲያንን ደም ማፍሰስ ባሕር ሆኖ ያሰጥማል፣ እሳት ሆኖ ይበላል። መምህራችን አባ ገብረ ኪዳንን እናመሰግናለን። ቃለ ሕይወት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።